በየትኛውም ዓለም ላይ ተሰዳችሁ የምትኖሩ እህቶቼ ከዚህ ድርጊታችሁ ልትቆጠቡ ግድ ነው ማለት ነው። እውነቴን ነው። ይሄንን ስራ የምትሰሩ በተለይ ለልጅ ሞግዚትነት ብላችሁ የሄዳችሁ ልጆች ከዚህ ነገር ልትቆጠቡ ግድና ግድ ይላችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ያለ ሰላምታና እዝነት አይለያችሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሉ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦች ቪዲዮ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬም በአዲስ ቪዲዮ ብቅ ብያለሁ ማለት ነው። እንግዲህ ውድ የሀገሬ ልጆች አንድ ነገር ልንገራችሁ፣ ስሙኝማ። ማለትም ማናችንም በየአረብ ሀገራት ተሰደን ነው ያለ ነው። ያልተሰደደ ኢትዮጵያዊ ሆኖ ያልተሰደደ ማንም የለም በየሀገራቱ ማለት ነው። እና ስራችንን አውቀን ለምን ዓላማ ከሀገራችን እንደወጣን አውቀን ሰውን ፈርተን ሳይሆን ፈጣሪያችንን ፈርተን ልንሰራ ይገባል ማለት ነው። ወላሂ እጅግ እኔ በጣም የገረመኝን ነገር ለእናንተም ላሳያችሁና ላካፍላችሁ ተገድጃለሁ ማለት ነው። እና አንድን ስራ ስንሰራ በሐላል ስንሰራው ገንዘባችንም የሐላል ገንዘብ ሆኖ በቃ በረካ ይኖረዋል። ግን እንደዚህ በሐራም በቢቸግረኝ በሐራም የምትሰሩት ደግሞ እናንተን ህይወት ለእናንተን ህይወት ሊቀይር ይቅርና አሄራችሁንም ያበላሽባችኋል። ስለዚህ ተው እባካችሁ። በማናቸውም በየትኛውም የዓለም በየትኛውም ሀገራት ተሰዳችሁ የምትኖሩ እህቶቼ እባካችሁ ከዚህ ድርጊታችሁ ከዚህ ነገራችሁ ተቆጠቡ ማለት ነው። ወላይ በጣም ነው የሚያሳፍረው። እንደ የምን ያክል ዛሬ በሰው ፊት ያፈራችሁበት ነገር በፈጣሪያችሁ ፊት ደግሞ የምን ያክል እንደምታፍሩበት እንግዲህ እናንተም ይገባችኋል ማለት ነው። እባካችሁ ተው። ስንሰራኛ ሰውን ፈርተን አይደለም። ሰውን ፈራችሁት አልፈራችሁት ምንም ማለት አይደለም። ሰውን መፍራት ሳይሆን አክብሩት ነው የሚባለው አይደለ እንዴ? በቃ ሰውን ልታከብሩ ይገባል እንጂ መፍራት የለባችሁ። ማንን ነው የምትፈሩት? አንድ አላሁ ተዓላን ፈጣሪያችሁን ነው መፍራት ያለባችሁ ማለት ነው። እና በጥቅሉ ወደ ገደለው ስገባ ምን ልላችሁ ነው ማለት ነው። አንዲት እህቴ እንግዲህ በአረብ ሀገር ተሰዳ እየኖረች ነው፣ በስዑድ ነው። ከዛም በኋላ ይቺታችን ስራዋ የልጅ ሞግዚትነት ነው ማለት ነው። የልጅ ሞግዚትነት ማለት ልጅ መንከባከብ ነው። እና ልጅቷን ፓምፐርስ ወይም ሀፋዛ ፓምፐርስ ተቀየረችላት። በኋላ በቃ በቀየረችው ሀፋዛ ፊቷን ትወለውላለች ማለት ነው። ማለትም ፊቷን መሳችበት። በቃ አረቡ ተመልከቷት፣ እዩ፣ ተደረሰባት። ምክንያቱም ይችል ልጅ ማለት ነው ካሜራም መኖሩን አታውቅም። ቤት ውስጥ እነሱ ካሜራ አላቸው። አሁን ዛሬ አትሸወዱ። በየትኛውም የአረብ ሀገራት በየትኛውም ቤት ደሃን በሉት ሀብታም ካሜራ የሌለበት ቤት በአሁኑ ሰዓት አታገኙም ማለት ነው። ሁሉም ካሜራ አለው፣ አይለይም። አንዳንዱ ካሜራ ይታያቸዋል። አንዳንዱ ካሜራ ደግሞ ይሄ አግዳሚው መብራት አለ አይደል? የሀገራችን የሸንበቆ መብራት አግዳሚው የምንለው በሱ ውስጥ ሆኖ ይሰራል ማለት ነው። አድምጡኝ፣ ልብ በሉ። አንዳንድ ካሜራ ጎልቶ አይታይም። አንዳንዱ ካሜራ ቁጭ ብሎ ታውታላችሁ፣ የሆነ አራት ማዕዘን ምናምን ነው። አንዳንዱን ካሜራ ደግሞ በመብራት ውስጥ እያዳመጣችሁ ነው። የአግዳሚው ደጋግመ እየነገርኳችሁ ነው። አግዳሚው መብራት ይሄ አገራችን የሸንበቆ መብራት የምንለው እሱ ውስጥ አድርገው ነው የሚሰራው እና እናንተ ልታዩት አትችሉም። አንዳንዶቹ ካሜራ አለን ቤት ውስጥ ካሜራ አለን ብለው ይናገራሉ። አንዳንዶቹ ተንኮለኞቹ ደግሞ አይናገሩም። ስለዚህ ይቺታችን የልጅቷን ፓምፐርስ በምትቀይርበት ሰዓት እሷ
ማን ቤት ውስጥ ሰው አለመኖሩን ነው የምታውቀው። እነሱ ደግሞ ጠባቂ ያስቀምጠዋል። ጠባቂው ማን ነው ብላችሁ ብትጠይቁኝ አጅሬው ካሜራ፣ ሰማችሁ? አጅሬው ካሜራ ቁጭ ብሎ እየጠበቀ ነው ማለት ነው። ምን እንደምትሰራ አጅሬው ካሜራ አደራ ተብሏል። ይጠብቃል። ስትመጣ ለመዳሞ ስትመጣ መኪናዋ ውስጥ ሁና እዛው ታያለች ማለት ነው። መልእክቱን ይናገራል አጅሬው ካሜራ። ገባችሁ? እና ልትጠነቀቁ ግድና ግድ ይላችኋል ለማለት ፈልጌ ነው። አንድን ስራ ስትሰሩ ደግሞ አላህን ፈርታችሁ ስሩ። ደጋግሜ የምነግራችሁ ነገር፣ ሰው ፈራችሁት አልፈራችሁ ሰው ምንም የሚያመጣው ነገር የለም። አክብሩት እንጂ ምንም ሰውን አትፍሩት። ስለዚህ አንድን ስራ ስትሰሩ በሐላል ስትሰሩት ለምትሰሩት ስራ ሁሉም ነገር ሐላል ይሆንላችኋል። ገንዘቡ በረካ አለው። ብመነዝሩት አያልቅም። አላሁ ተዓላ ይጨምርላችኋል። በሐራም የተሰራ ገንዘብ ደግሞ ወላሂ አውዝ ቢላ ይቅርባችሁ። እንደው ባይሰራ ተንኮል ምን ይሰራላችኋል? በቃ እኛ እኮ እዚች ዓለም ላይ ስንኖር የኩንትራት ኑሮ እንደሆነች ታውቃላችሁ። ይህን እያወቅን ግን ጥሩ የማንሰራው ለምንድን ነው? ጥሩ እንስራ። ተው እንዲህ ነገም ሞት መኖሩን አስቡ። አንድ ሰው ከጎናችን ብቻ ሲነጠል ወይኔ አይ በቃ ከንፈር መምጠጥ አይደለም። ሞት ለማንም አይቀርም። ሞት ደግሞ ሱናችን ነው። ስለዚህ ጥሩ ሰርተን ለመሄድ መጣጣር መድከም እንጂ ተንኮልን አታስቡ። ህፃን ልጅ ምን ዘንብ አለበት? እናንተ ነገ አትወልዱም? ያልወለዳችሁም ነገ እናንተ ትወልዳላችሁ። የወለዳችሁም እናት የሆናችሁም የልጅን ልክ ታውቁታላችሁ ማለት ነው። ያልወለዳችሁም ነገ ትደርሽበታለች። ስለዚህ ህፃን ልጅ እናትየዋ ብትበድልሽ እንኳን ህፃን ልጅ እና የእናትየዋን ስራ አታገናኙ ባንድ። ህፃን ልጅ መሊካ ነው። ምን ዘንብ አለበት? ምን ያውቃሉ? ወላሂ አንዳንድ ጨካኞች አትኑ፣ አንዳንዴ አረመኔ አትኑ። ሰዎች ናችሁ። እንደ ሰው ልታስቡ ይገባል። እንደ ሰው እስኪ ቆም ብላችሁ አስቡ። እንደ ሰው ልታዝኑ ይገባል። እንደ ሰው ፈጣሪያችሁን ፍሩ። ህፃን ልጅ ላይ በቃ ገና ሰዓትየው አታየኝም ብለሽ አጅሬው ካሜራ ቁጭ ብሎልሻል። አላህም ያይሻል። ባላህ ባሻገር ደግሞ ጋሼ ካሜራ ቁጭ ብሎ ምን እንደምትሰሪ እያየሽ ነው። ዛሬ በማንኛውም አረብ ሀገራት ላይ በቃ አንቺ የምትሰሪውን ስራ መዳም የለችም ብለሽ ነው አይደለ? እሱ ቁጭ ብሎ እያቀበላት ነው። መኪናዋ ውስጥ ባለችበት ምን እንደምትሰሪ እያየችሽ ነው። እስከምትመጣም አይጠበቅባትም። እዛው አይታሻለች። ስለዚህ ይቺታችን እንግዲህ ምልላችሁ ነው። ይቺታችን ፓምፐርስ ከህፃኑ ከቀየረች በኋላ የቀየረችበትን ፓምፐርስ ይኸው እንደዚህ አድርጋ እየመሳች እንግዲህ ምስሉ ላይ ተመልከቱ። ታምኔሉ ላይ እየመሳችበት አረቡ ራሱ ተመልከቱ። ስትሰሩ ለምን በሐላል አትሰሩም? ሞሐራም መሰኸችው። ይኸው በቃ ቀይራ ሀፋዛውን ህፃን ልጅ ምን ዘንብ አለበት እያለ የተናገረ ነው። ተደርሶባት ማለት ነው። እና ተው ባካችሁ በሐላል እንስራ። ተንኮልን ተውት። ሺህ ዓመት አንኖርም። ለዚች ለኩንትራ ኑሮ ሸር መስራት ለምን አስፈለገ? አሄራችሁን አታበላሹ ውድ እህቶቼ። ነገ ሞት ለማንም አይቀርም። በተለይ ህፃን ልጅ ለህፃን ልጅ ማለትም ለልጅ ሞግዚትነት የገባችውን ልጆችን የምትንከባከቡ ልጆች ጥንቃቄ አድርጉ። ጥንቃቄ አድርጉ። ህፃን ልጅ ምን ዘንብ አለበት? ሴትየዋ ጋር አንቺን መንገላታት አለመንገላታት እንግዲህ ያ ሌላ ጉዳይ ነው። ህፃን ልጅ ምንም ዘንብ የለበትም። እናትየዋ ባንገላታችሽ እና እናትየዋ እንትን ባለችሽ ቁጥር ልጆቿን እንዳረጋሉ የምትይ እህት ተሳስተሻል። አንደኛ ከፈጣሪሽ ጋር ትጣያለሽ። ሁለተኛም ደግሞ ራስሽ ላይ ደግሞ የሚመጣብሽን አደጋ ከኋላ ቆም ብለሽ አስቢ ማለት ነው። ተንኮል ዋጋ ያስከፍላል። በዱንያም በአሄራም ተንኮለኛ ሰው ዋጋውን ያገኛል። ተንኮል ዋጋ ያስከፍላችኋል። በሐላል እንስራ ለማለት እወዳለሁኝ። እንግዲህ አላሁ ተዓላ ጥሩ ነገር ያሰራን። ሁላሂ እኔ ይገርመኛል። እኔ በነገራችን ላይ ተጠንቀቁ። እንዳው ይሄንን ነገር የምትሰሩ ልጆች ተጠንቀቁ። በቃ ጎጅም ጠቃሚም አላህ እስከሆነ ድረስ እንደው በተለይ በልጆቻቸው ላይ የሆነ ተንኮል ባሰሩ ጥሩ ነው።
አረብ የልጁ ነገር ሞት ነው። ማናቸውም ወላጅ የልጁ ነገር ሞት ነው። የአረብ ደግሞ ለየት ይላል። ስለዚህ እነሱ ስራውን ሰራችሁ አልሰራችሁ አይገዳቸውም። ልጆቻቸውን ብቻ ተንከባከቡላቸው። ይህ ባለበት ሰዓት ደግሞ ፓምፐርሱን አንስተሽ ፊትን መመሰህ ማለት ኧረ በጣም ይደብራል። እንደው ለአንቺስ ለህሌናሽስ እንደው አይደብርም እህቴ? ውይ እንደው ወላሂ በጣም ነው የሚገርመው። አንዳንዴ እኮ እንደው አበሻ ስንባል እንደው አንድ ቀን ከጥፋት የምንመለሰው መቼ ነው ግን ወገኖቼ? አደራ 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 ተተንኮል ተቆጠቡ ለማለት እወዳለሁኝ። ቪዲዮውን ላይክ ሼር እያደረጋችሁ ቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።